ሰው ከተጠለፈ መቅድዬ እኛ ሀገር ከተጠለፍሽ በኋላ ሽማግሌ ነው የሚላከው። ከዛ መልስ ነው የሚጠራው። ምክንያቱም ሰርግ ያው ይሆናል። ኤኒዌይ ያለፈም ቢሆን የሚመጣም ቢሆን ፎቶ ይመጣል። ግን እኮ ዩዘርዬ ስሚ፣ በባህላችን አሁን አንድ ሴት ከተጠለፈች እኮ ከጠለፏት ጋልና አስካለ ይሰሙናል። ደስ የሚልሽ ነገር ይሰሙናል። ጋልና አስካለ ጩኝ እያለችሽ ነው። አስረከባችሁ በእናንተ እየተመካው ብላችኋለች ብላለች። ሰማን ማሬ አታይም እንዴ? እና ሰምታን እኮ ምን አለች? እኔ እናንተን ተማምኜ ነበር፣ እናንተም አሳልፋችሁ ሰጣችሁኝ አላለችም? ቀማምዬ አንቺ ስንት ዛቻ እየደረሰብን ነው። አንቺ ቀልጂ እና ተመችቶናል ብለው እኮ አንቺ ደስ የሚለው ነገር ይሰማሉ። ለካ እነዚህ ሰዎች ነው ቤት ብቻ መነጫነጩን አቁሚ ቅመምዬ፣ አትነጫነጭበት። ንጭንጭ ብላለች። አሁን እሱን ፍቅርተና የሙሽራ ወጉ ነው። አንቺ ደግሞ የሙሽራ ወጉ ነው። አንቺ ደግሞ ምን ሆነሻል አንቺ? አሁን እሱን ገንዬና ፍርዬ ነግሯታል። ችግር የለም አሁን ይመጡና እንደዚህ በእናንተ ተማምኜ ነበር። ጥሩ ነው። አሳልፋችሁ ሰጣችሁኝ አላለችም? ቀበጠችበት እኮ እናንተን ብዬ ነበር። መከራውን አየኩ። ስትቀብጥ ነው የሚያምረው። አዎ በእውነት ደስ ይላል። በጣም ነው ደስ የሚለው። ሰሞኑን እንደዛ እሱ ላይ እንደዛ ጥባጥቤ እንደተጫወተ አሁን ትጫወትበት። እሷ ደግሞ በተራ ቀብጣ። አንቺ ደግሞ የምን ቻለችው እኮ ፍቅር ካለ እኮ ማይቻል። ስሚ ፍቅርዬ፣ ፍቅር ካለ እኮ ሁሉም ነገር አንዳንድ ደግሞ ዝም በይ። ምን ሆነሽ ነው ማቂ? ግን ማለት ይሄ እናንተ ጩኸት ራሱ መሰማቱ ነው ደስ ብሎኛል። እንኳን እዚህ ፌደራል ጋር ተሰምቷል እኮ። ምን ማለትሽ ነው አንቺ? ፌደራል ጋር እኔ ወደቀች ካሁን ተደፋች ስል ቻለችው። አንቺ ብሩኬን ተሳኩ እንደማችን። አይ ስፖርት እየሰራ ነው። ኧረ ፎንቃ ነው በእናትሽ ተይ። ፍቅር ነው ግን ከዚህ በፊትም ስፖርት ይሰራል። በእናትሽ ተይ። ከዚህ በፊት አይሰራም እንደ ፍቅር እንደ አዲስ ሀገር ሽቶበት ነው። እግዚአብሔር በኢየሱስ ስፖርት ምናምን እንደኔታ ነገር አንቺ ያኔ ያወራነውን ነው ማታ በቃ ያወራውን ነው ያወሩት እና ደስ ይላል። እኔ የምልሽ ማቅዲቆ ሽማግሌ ታልኳል ማለት ነው እንዴ? ዛሬ ሰማሽም እንደ ቪዲዮውን በደንብ ማረ የበሰለ ነገር ነው አለ። አልቋል። ቀድሞ አንቺ ደግሞ እንደ ጥሬ ሙዝ አስር ያስደጋግሚ። ግዴታ ካልተነገረ ቅኔው ካልገባችሁ እንኳን አደረሰሽ ለምትል በጣም አመሰግናለሁ። እንኳን አብራ አደረሰን። ምንድነው ማስረዳት የማትችሉ ከሆነ ምንድነው እንዲህ ሰው ላይ የምትወርዱት እናንተ? ቆይ እናንተ እኮ ቪዲዮ አላየሁም። ኔትወርክ ቪዲዮ ሳታይ ነው እንደዚህ ጉዳው ሽርሽሩ እንዴት አየሽው? ዙዘርዬ የልፋትሽ የድካም በጣም ደስ ብሎኛል። እንኳን ደስ አለሽ። መቅድዬ እንኳን አብሮ አይደለም ይቅርታ አላገኘሁሽም። አይኔ ቆንጆ ቢዚ ነሽ እኮ አንቺ ቢዚ ሆነሽ እኮ። ልብሱም እኮ ጠባውታል መቅድዬ። ልብሱም ጠበበኝ እኮ ቀሚሱ አልገባም ማለት እኮ ወፍሬ ያለው አለች። ኧረ እነሱማ እኮ ልብስ እየተዘጋጉ ግን ታውቃላችሁ፣ እኔ እዚህ ቆይ አንዴ ፋፍዬ ያው ከሽንት ቤት መኝታ ቤት ስለሆነ ሰውነትሽ እየጨመረ ይሄዳል። ገብቶሻል? ለዛ ነው ያው ጨቅላ ቤት ስትሆኝ ደግሞ ምግብ አለ፣ ቶሎ ትበያለሽ። ብዙ ነገር አለ እንግዲህ ብዙ ነገር ይታያል። ከእሱ አንጻር ነው የሚመስለኝ። እኔ ተመችቶኛል። ደግሞ ብዙም አልወፈረችም። ወፈረች እንዴ ትያለሽ? ጨረስኩ። አዎ ለማንኛውም እናትየው ፈቅዳ ወዳ ሰጥታለች። ወደ ገደለው ልግባና እኔ አሁን ልወጣ ነው። ምን አለ መሰለሽ፣ መቼ ነው የሚፈታው? በአፕሪል 12 ነው። አሁን ዛሬ 18 በአራት ሚያዝያ 4 በቃ ብቻ አንድ 20 ቀን አለ። ከ20 ቀን በኋላ ያው እንግዲህ ሰው ከተጠለፈ መቅድዬ እኛ ሀገር ከተጠለፍሽ በኋላ ሽማግሌ ነው የሚላከው።
ከዛ መልስ ነው የሚጠራው። ምክንያቱም ሰርግ ያው ይሆናል ኤኒዌይ ያለፈም ቢሆን የሚመጣም ቢሆን ፎቶ ይመጣል። ግን እኮ ዩዘርዬ ስሚ፣ በባህላችን አሁን አንድ ሴት ከተጠለፈች እኮ ከጠለፏት በኋላ ምክንያቱም ቤተሰብ እንዳስብ ልጃችን እኛ ጋር ናት አታስቡ ይባልና እኮ ሽማግሌ ይላካል እንደ ደንቡ ማለት ነው። እሱን ልንገርሻ፣ እሱን እኮ በተረት አልሰማሽም እንዴ? እናትም ሽምግልናም ጨርሰናል፣ እኛ ስለጨረስን ሽምግልናው ይደርሳል። አልሰማሽም ነበር? ላስታውስሽ ብዬ ነው። ሰምቻለሁ። እሺ አይ አንዳንዴ እረሳለሁ እኮ ዘርዬ ችግር አለብኝ። እኔ ደግሞ እናት ደግሞ መጠየቅ ስላለብኝ አንቺን እናቷ እንደጠይቅ ብዬ ነው። ይቅርታ አንቺ እንድታጓጊ። ኧረ ተይ መቅዲ። ቆይ መቅዲ ግን ምን አስበሽ ነው ዛሬ? መቅዲ ኧረ ተይ አውቀሽ ነው እንዲቀዱኝ። ኧረ ተይ ዝም በይ። ብዙ ነገር ስልከችኝ ስለሆነ ምን አጠፋው? ኖ ምን አጠፋው ውዴ? ምን አጠፋው? ዩዘርያት ብቻለሁ ካጠፋው ይቅርታ። ደስ የሚል ግን አንቺ እኔ ደስ ያለኝ ነገር ግን በቃ ሁለቱም ሲያሳዝኑ ሰውነታቸው ጥሩ ነው ያሉት። ግን በቃ ተጣልተዋል። በጣም ፍቅር ናቸው አሁን በቃ እሷ እየወፈረች ነው። በዛ ላይ ደግሞ እኮ ስትታገች ቡና አይጠጣም። አሁን ዛሬ የሰማሁት እውነቷን ነው። ቡና ጥሩ አይደለም። ቤት ውስጥም ስለምትውል ትተኛለች። ምን ያደርጋል? ቡና ጥሩ አይደለም። ዶክተር ወጣች፣ እናትየው ዘላ ወጣች። ቆይ ግን ይዘር ግን ዶክተር የት ነው ወጣችሁ? ዘላ ወጣች። ዘርኩ አዩ እንዴት ነሽ እናትዬ? ማትረየስ እንኳን አብሮ አደረሰን የኔ ቆንጆ። እንኳን አብሮ አደረሰን አዩዬ። እንዴት ነሽ የኔ ቆንጆ? እንዴት ነሽ? እንኳን አደረሰሽ አዩዬ። ያሳደበቻችሁ ምላሳን አወጣችባችሁ። አላወጣችሁ አዩ እኔ እንደው አይገርምም? የብሩክ ፊት የድሮ ቡታጅራ እያሉ አይመስልም? ትንሽ በቃ የድሮ ፊታቸው ነው ትዝ ያለኝ እኔ ዛሬ። ምን ሆነ ነው የቀነሰው? ፎቶ ላይ ራሱ እሱ ልታወሪ የመጣሽው ትቆያለሽ? አይ ይሄን ነው ያለችዋ ፎቶ ሳሎን ላይ ኪችኑ ጋር ልብሱን ለብሶ ሲቆም አየሁትና ተሳስተው ይሁን ብዬ እሱን ለመንገር ነበር። እስቲ ቼክ አድርጉት ፎቶ ተመልሶ። ዶክተር ልንገርሽማ ዶክተር ማን ተቀመጥ ወጣሽ እንዴ? የምታስቢው ሀሳብ መጣቸው ናርዲ ያስገቢያ። እኔ ናርዲን ጠርቼ እንድታስገባሽ አድርጊ። መቅዲ አትውጪ። ዩዘር መቅዲ የለችም። ናርዲ ያስገቢያት። ዩዘር አያት ሚዩት ያዩ እስቲ ይንቆሻቆሽ አውሪ በአላህ ረፊ እሺ። ኧረ በአላህ ድረሳት እንጂ ናይ ጥሩ አይደለም። ገብቶኛል ነው ግን በቃ አትበይ እሺ። ማዬ እናንተ ምን ሆናችሁ ናችሁ? እሺማ በቃ ተጫወቱ። መልካም ምሽት። አይ ደስ የሚል ነው። እኔ ማለት ፎቶ የድሮ ፎቶ በቃ ቦታው፣ በዛ ላይ ደግሞ ሳሎን ውስጥ ለብሶ ሲቆም ደስ ሲል አዲሱ ቤታቸው ለመሄድ አይገርምሽ? እንጂ ቆይ ልንገርሽ ዩዘር አንዴ ሳትወጪ ወጣች። ቆይ ልንገራችሁ፣ ቤቱ እኮ ባዶ ቤት የነበረ ከዚህ በፊት ባዶ አለ ቤት እያሉ ነው የነበረ ቤት እኮ ነው። ታይ አይደለም። ታናሿ ተየኔ ውድ በሴክስ ለቪስ ሩ አይደለም ይትም አይደለም። አረስ ነው እናንተ ነው። አረ ውጪ ነው። አንቺ የታየሽ ትንሿ የታየሽ ቪዲዮን እንኳን መቼ አይተሽ ነው አሁን እዚህ ጋር የተቀመጥሽው? ታይ ቪዲዮ ላይ የሽም ሲጀመር ውጭ ብዬሽ ነበር። እነሱ ቢዝነስ ነው የሚሰሩት። ልክ አንቺ ስራ አንድ ቀን አሁን ለምሳሌ እኔ 30 ደቂቃ ካረፈድኩኝ እንደሚቆረጥብኝ ሁሉ እነሱም እንደዛው መስራት አለባቸው። ስለዚህ እኛ የሆነ ጸብ ከሚያስጠላ አይነት አክት ወጥተው አሪፍ ነገር እየሰሩ ከሆነ እንደዚህ ያደረጉ አይኖ 75% ፌክ ነው ወደ ዩቱብ የሚመጣው እንጂ ሪል ህይወት የለም። 25% ሊሆን ይችላል። ግን በቃ ይስሩ፣ ማበረታታት ምናምን ነው ዋናው። እየተጨቃጨቁ አይደለም ከሆኑ ምንም ይሆኑ እንደው ምንም ይስሩ። ሸተሙ እንደዚህ አይነት መለካከም ምናምን ደስ አይል።
99%. አይ እኔ 75% አደረኩላቸው። 75% አንድ ምን ፌክ ነው አይደለም። አሁን ድሮም ማለት የሚያሳየው ሁላ ፍቅር ቢሆን እውነት ነው ማለት አይደለም። ግን ፍቅር ከሆኑ ዝም ነው። አዎ እነሱ ምንድነው ያላቸው? እነሱ ተመልካች አይደለም ያላቸው፣ አድናቂ ነው ያላቸው እነሱ። ለዛ ነው እያንዳንዱ ቃላቶች እንደዚህ ያሉ እያለን የምናወጣባቸው። አድናቂና ተመልካች ይለያያል። የሚጠብቃቸው አድናቂ እና ከዚህ ከሚያስጠላ አይነት ነገር አንዳንድ ጊዜ እንደዚህ ካደረገው ቢዝነስ ምንም ያርጉ ፍቅር ከሆኑ ችግር የለውም ማለት እንደዚህ የሚልኛ ቢዝነስ ነው የሚሰሩት። ይስሩ ፈታ የሚያደርግ ምናምን ይስሩ እንጂ ግዴታ የምታደርጉትን ሪል ነገር ከሌላ ዩቲዩበር አንጻር እነሱ ይሻላሉ። እግዚአብሔርን ተመልካቹ ነው ሀቢብቲ። ለምሳሌ አሁን አያለሁ እነ ማርክ ምናምን አሁን እኛ አሁን አልኩሽ እኮ ወዳጅ አይደለንም፣ አድናቂ ነን፣ በየቀኑ የሚከታተል። ለዛ ነው እንጂ ይሄ እኮ ዝም ብለሽ ተመልካች ብትሆኚ ቼክ አታደርጋቸው። ለምሳሌ አሁን ማርክና ቤዛ ፍቅራቸውን ይፋ አድርገዋል። አሁን እነሱ የሚታይ ፍቅር እንጂ በአፋቸው እንደዚህ ብለው አውርተው ምናምን አያውቁም አይደለም። እነዛ ፍቅር ከሆነ ተገላናቸው ተመስገን ነው ዩዘር ነው አይደለም። ያሁን አይደለም እያልኩሻለሁ። ታዩ የሆነች ሴት ታቻለቻውን እየመለስኩላ ነው። ኮሜንት ሰርፕራይዝ ሲደራረጉ ምናምን ከሌላ ሴት ጋር ይችላል ራስ ሲገባበዝ ምናምን አበባ ተበትኖ ምናምን የሆነ ነገር ሲያደርጉ ተመልካች ነው ያላቸው፣ አድናቂ የላቸው ምናምን ማንም ቼክ አያደርጋቸው። እነዚህ ልጆች ግን አንድ ቀን አይተሻል፣ እሱ እንኳን ሳይሆን ጓደኛው የሆነ ነገር ሲያደርግ ተመልካቹ ግር ብሎ ነው አንድ ከህይወቱ እንዲወጣ ያደረጉት። ሰብስክራይብ እስከማንሳት ደረጃ እርምጃ እስከሚወስድ አይነት አድናቂ ነው ያላቸው። እንደ ሌሎች እንደፈለጉ ቢሰርኩ እና ተመልካቾቻቸው ሲጀምር እይታቸው ራሱ ይለያያል። ድጋፋቸውም እንደዛ ነው ያለውና የሌለው ፍጹም ሲመጣ እግዚአብሔር ፍጹም ሲመጣ ሮጬ ነበር ማይለት አንቺ ጥልት ከዛ ነው ወዲህ ለሰንት ቪዲዮ ለካል ገብቼ አይቼ ራሱ ታውቂያለሽ። አቀባበሉ ጥሩ ቢሆን እንደውነ እንትን ቢሆን በጣም ነበር በዛች በልጅ በጣም ነው እንትን ያለው ህዝብ በጣም ብዙ ህዝብ ነው